ሰላም ለእናንተ ውድ የስኮርፒዮ ኮከብ ተከታዮች በሙሉ እንኳን ወደ ኢትዮ ግዕዝ የሆሮስኮፕ ቻናላችን በሰላም መጣችሁ። የ20 ዓመት የብልጽግና ዘመናችሁ ስኮርፒዮዎች በሚያዝያ 2017 በአዲስ ይጀምራል። ቻናላችን ሰብስክራይብ በማድረግ ለሚያዝያ ወር ወደ ተዘጋጀው ዕጣ ፈንታችሁ እናምራ። ዛሬ በሕይወታችሁ ውስጥ አንድ አዲስ ምዕራፍ ሲጀምር በሚያዝያ ወር 2017 ለእያንዳንዱ ስኮርፒዮ ወሳኝ ወደ ሆነው የኮከብ ቆጠራ ለውጥ እየገባን ነው። ይህ በሕይወታችሁ ላይ ያለውን ጉልህ ተጽዕኖ በቅጡ የምንገልጽበት ሳይሆን ለቀጣዮቹ 2 አስርት ዓመታት ወይም ለቀጣይ 20 ዓመታት ዕጣ ፈንታችሁን መልሶ ወደ እናንተ የብልጽግና የእድገት ዘመናችሁን ሊያሳይ የሚችል ብርቅዬ የኮከብ ቆጠራ ትንበያ ነው። ላለፉት በርካታ ዓመታት ተከታታይ ተግዳሮቶች ከገጠሟችሁ በኋላ ከዋክብት ሊቋቋሙት የማይችሉ የሚመስሉ እንቅፋቶችን ለማስወገድ እና በጽናት ለመጓዝ ዝግጁ ናችሁ። ወደፊት የሚመጣው ጊዜ ከችግር ወደ ሽልማት፣ ከድካም ወደ እረፍት የሚደረግ ትልቅ ሽግግርን ያመለክታል። ቀጣይነት ያለው ጥረቱ ከአቅሞ በላይ የነበሩ ዕድሎችን ያሟላል። የገንዘብ አለመረጋጋት፣ ሙያዊ ፈተናዎች እና የግል ግንኙነቶች ትግል ገጥሟችሁ ይሆናል። ነገር ግን እነዚህ ተግዳሮቶች በከንቱ የተፈጠሩ አይደሉም። እንዲያውም ባህሪያችሁን ለመቅረጽ እና ከፊታችሁ ለሚጠብቀው አስደናቂ ጉዞ እርስዎን ለማዘጋጀት አገልግለዋል። ብዙ ጊዜ እንደምንሰማው ፈተናዎችን በጽናት የሚያልፉ ሰዎች በመጨረሻ ጠንካራ እና የረጅም ጊዜ ስኬት የሚያገኙ ይሆናሉ። ከፊታችሁ አንድ አዲስ ጎዳና እየተዘረጋ ነው። ይህን ዕውቀት ከወደዳችሁ ላይክ የሚለውን ቁልፍ በመጫን እንድትደግፉን በትህትና እጠይቃለሁ። ውድ የስኮርፒዮ ኮከብ ተከታዮች፣ ይህን ጥበብ ለሌሎች ሚያዝያ 2017ን በጉጉት ለሚጠባበቁ እንዲደርስ በማድረግ ትልቅ አስተዋጽኦ ታደርጋላችሁ። ይህ አስደናቂ ስኬት የገንዘብ መረጋጋት እና ጥልቅ የግል እርካታ የሞላበት ወርቃማ ዘመን መጀመሪያ ነው። ነገር ግን ወደፊት ምን ይጠብቀናል? እናም ለዚህ የጠፈር ለውጥ ራሳችንን በተሻለ መንገድ እንዴት ማዘጋጀት እንችላለን? እነዚህን ጥያቄዎች በዚህ ቪዲዮ ውስጥ በአንድነት እንቃኛለን። ሚያዝያ 2017 በስኮርፒዮ ምልክት ስር ለተወለዱ ሰዎች የዓመታት ጽናት እና የግል እድገት መደምደሚያን የሚያመለክትበት ቀን ብቻ አይደለም። ይህ ወሳኝ ጊዜ ረጅም እና አስቸጋሪ ጉዞ ማብቃቱን እና አጽናፈ ሰማይ በደስታና በስኬት የተሞላ አዲስ ምዕራፍ እንደሚጀምር ያመለክታል። አጽናፈ ሰማይ ትግላችሁን ተመልክቷል። አሁን ለሽልማት ለመብቃት ተዘጋጅታችኋል። ለዚህ ጥያቄ መልስ ለማግኘት ለ20 ዓመታት የሚዘልቅ የበለጸገ ዘመን እየመጣላችሁ ነው። በዚህ ትንበያ መጨረሻ ላይ በሕይወታችሁ ጎዳና ላይ ስለሚኖረው ጥልቅ ተጽዕኖ እና የዚህን አስደናቂ ዘመን ኃይል ለመጠቀም ልትወስዷቸው ስለምትችሏቸው ተግባራዊ እርምጃዎች እንቃኛለን። በመሆኑም ሚያዝያ 2017 ምን እንደሚወክል፣ እንዴት ጉልበቱን መጠቀም እንደምትችሉ እና ይህን ሁልጊዜ ትመኙት የነበረውን ሕይወት ለማሳየት ዕድሉን እንዴት እንደምትሆኑት ግልጽ ስኬት መሰረት ለመጣል ይህ ትልቅ ዕድል ነው። ይህን የሚጠባበቁ ውድ የስኮርፒዮ ቤተሰቦች ቀጥሉ። እንዲሁም የዛሬውንም ትንበያ ከመሳሳታችሁ በፊት ባለፉት 13 ዓመታት የኮከብ ቆጠራ ትንበያዎችን እዚህ ቻናሌ ላይ ማግኘታችሁን አረጋግጡ። ስኮርፒዮዎች በሕይወታችሁ ካጋጠሟችሁ ተከታታይ ፈተናዎች አንጻር የገንዘብ አለመረጋጋት፣ በአንድ ወቅት ሊደረስበት የሚችል የሚመስለውን ዕድል ከማግኘት ተስፋ ቢስ በሆነ ትግል ውስጥ እንደነበራችሁ ይሰማችሁ ይሆናል። እነዚህ ትግሎች ስሜታዊ ደህንነታችሁን ከመጉዳት ባለፈ በግል ግንኙነቶቻችሁ ላይ መራራ ጠባሳ ጥለው አልፈዋል። አለመግባባቶች እና የብቸኝነት ጊዜያትም በዝተዋል።
ይሁን እንጂ እምነታችሁ፣ ጽናታችሁ እና ራስን መቻልን በተመለከተ ጠቃሚ ትምህርት እንደወሰዳችሁበት አስታውሱ። እያንዳንዱ መሰናክልና እያንዳንዱ የጥርጣሬ ቅጽበት ልባችሁ በተስፋ መቁረጥ ስሜት በተሸፈነበት ጊዜ እንኳን ባህሪያችሁን አጠናክሮታል። ከፊታችሁ ለሚጠብቃችሁ ጊዜ ጥንካሬና ቁርጠኝነት። አሁን ለእነዚህ ፈተናዎች አስተዋጽኦ ያደረጉትን የጠፈር ኃይሎች በጥልቀት እንመልከት። የኡራነስ፣ የኔፕቱን እና የሳተርን ቅርጽ ያላቸው ሚናዎች እንቃኝ። ባለፉት 13 ዓመታት ያጋጠሟችሁ ተሞክሮዎች ድንገተኛ ለውጥ የምታመጣው ፕላኔት ያልተጠበቁ ሁከቶችን እንዲትለማመዱ ያስገደደች ከመሆኑ በላይ ብዙውን ጊዜ ያልተጠበቀች የሐሳብ ፕላኔት አስተሳሰባችሁን እንድትደበዝዝ በማድረግ እውነትን ከማተለየት አስደርጎታል። የዞዲያክ ሥራ አስኪያጅ የሆነው ሳተርንም ከባድ መሰናክሎችን በመፍጠር ትዕግሥታችሁንና ጽናታችሁን እየፈተነ ስለነበር በችሎታችሁ እና በዋጋችሁ ላይ የጥርጣሬ ዘር እንዲበቅል ምክንያት ሆነዋል። እነዚህ ፈተናዎች ቢኖሩም እያንዳንዱ ፕላኔት መንፈሳችሁን ፈትና ለቀጣዩ ስኬታችሁ ቁርጠኝነታችሁን አጠናክራለች። የገንዘብ ትግል ብልሃትን እና የመቋቋም ችሎታን አስተምሯችኋል። የሥራ መሰናክሎች ደግሞ ከሁኔታዎች ጋር መላመድ እና ስትራቴጂ ማውጣት ላይ ክህሎት ጨምረውላችኋል። የግል ችግሮች የሌሎችን ችግር እንደ ራስ የመመልከት ችሎታችሁን እንዲትረዱ በማድረግ እነዚህ ተሞክሮዎች ቅጣት አልነበሩም፣ ስጦታ እንጂ። ምንም እንኳን በችግር የተጠቀለሉ ቢሆኑም፣ ወደፊት ያላችሁ መንገድ ግልጽ ባይሆንም እንኳ ወደፊት ለመቀጠል እምቢ ያላችሁበት የማይናወጥ ጽናት ኃይል እንደነበር እወቁ። ይህ የማይናወጥ ቆራጥነት የስኮርፒዮስ መለያ ነው። ቪዲዮውን ከወደዳችሁ ሰብስክራይብ፣ ሼር እና ላይክ በማድረግ የቻናላችን ቤተሰብ ይሁኑ። ውድ ስኮርፒዮዎች፣ ሚያዝያ 2017 ለእናንተ መልካም የብልጽግና ጊዜያችሁ የሚጀምርበት ወቅት ነው። እናም ያለፈውን የ13 ዓመት ፈተናዎች ማብቂያ እንደመሆኑ መጠን ወደ ውስጣችሁ በጥልቀት በማሰብ ወደ ተዘጋጀላችሁ ጊዜ የምትሸጋገሩበት ጊዜ ነውና በማስተዋል ተጓዙ። ለዛሬ ለሚያዝያ 2017 የነበረን ትንበያ እና ጥቆማ ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር እንሰንብት።